በ1.5 ሚሊዮን ብር አንድ ሰው መሃል ቦሌ ወሎ ሰፈር ላይ የቤት ባለቤት መሆን ይችላል። አንድ ቤት ለገዛ 2 ፓርኪንግ ነው ያለን። እጅግ ዘመናዊ አፓርትመንቶችን በተመጣጣኝ ሪዝኔብል ፕራይስ በሆነ ይዘን መተናል። የ4 ሚሊዮን ቅናሽ ያገኛል። የመዋኛ ገንዳዎች፣ ጂም፣ ስፓ፣ ስታንድ ባይ ጀነሬተሮች በየህንፃዎቻችን 2 ሊፍቶች፣ ቤትና ሱቅ አንድ ላይ አንገነባም። በጣም ቆንጆ ወደ 3 ሜትር ገደማ የሆነ ሴሊንግ ጌት አለው ማለት ነው። ሁሉም ቤቶች የናቹራል ላይት እንዲኖራቸው ያግዛል። በጣም ሰፊ ሳሎን፣ ሰፊ ባልከኒ፣ ሰፊ ኪችን፣ ሰፊ መኝታ ቤቶች ያሏቸው በራችሁ ስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነውን መረጃ ወደ እናንተ ለማድረስ በወሎ ሰፈር ጊዮን ሆምስ ሪል ስቴት ተገኝተናል። ጊዮን ሆምስ እንግዲህ በተደጋጋሚ መተን ባየነው መሰረት የተለያዩ ፕሮግረሶችን እያሳየ ያለ ድርጅት ነው። በዚህ ድርጅት ላይ እየተገነቡ ያሉ ቤቶች ምን ይመስላሉ፣ ዋጋቸው ስንት ነው፣ እናንተስ እንዴት ልትገዙ ትችላላችሁ የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራማችንን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ተቀላቀሉ እያለን ይህም ፕሮግራም በመምራት ነው መስቀሌ ጎበና ካሜራማናችን ነው። አብሮን ይቆያል። አብራችሁን ቆዩ። ሰላም። እንግዲህ በተደጋጋሚ በስለ ቢዝነስ ሚዲያችን ጊዮን ሪል ስቴትን ለመጎብኘት ሞክረናል። እናም ደግሞ በምንመጣበት ጊዜ የተለያዩ ደረጃዎችን እያየን ስለነበረ አሁንም ደግሞ ምን ላይ ደረሳችሁ፣ ምን አዲስ ነገር አለ ለማለት ነው የመጣነው። ራስህን ከማስተዋወቅ ጀምረህ ጊዮን ሪል ስቴትን ለማያውቁት ጊዮን ማን ነው የሚለውን ነገር ንገረን። በዛው በድጋሚ እንኳን ደህና መጣችሁ። በድጋሚ መጣችሁ ስለጎበኛችሁን ደስ ብሎናል። እንግዲህ የተሻለ ነገርም ስላለን አዲስ ነገርም ስላለን ነው አሁን ላይ የጠራናችሁ። እኔ ታድሎ ይባላለሁ። በጊዮን ሆምስ ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ጊዮን ማን ነው ለሚለው ሁላችንም የምናውቀው ጊዮን ጋዝ፣ ጊዮን በረኪና በየሁላችንም ቤት ጓዳ ይገኛል ማለት ነው። የልጅነት እድሜ ሚሞሪ የሚታወቅ ነው ማለት ነው። ከጋዙ በተጨማሪ ወደ 6-7 ኩባንያዎች አሉት። ምስራቅ ፉድ ኮምፕሌክስ የምስራቅ ዳቦ ታዋቂ ነው። እሱም አንደኛው ኩባንያ ነው። በትራንስፖርት ዘርፍም ጊዮን ትራንስፖርት፣ ጊዮን ቱር ኤንድ ትራቭል የመሳሰሉትን ወደ 6-7 ኩባንያዎች አሉት። አሁን 8ኛ ኩባንያ ጊዮን ሆምስ ሪል ስቴት ብለን በመሃል ቦሌ ወሎ ሰፈር እንግዲህ በከተማችን በቦሌ ቅርብ ርቀት የሚገኘው ለቦሌ ኤርፖርት 3 ኪሎ ሜትር ባልሞላ ቦታ ላይ ሰፊ መኖሪያ መንደር 20 ካሬ ላይ ያረፈ መንደር ይዘን መተናል ማለት ነው። በጣም ጥሩ። እንግዲህ ጊዮን ጋዝ፣ ጊዮን በረኪናን በጥሩ ገልጸህልናል። ለህት ኩባንያዎቹ እነማን እንደሆኑ ነግረህናል። አሁን ደግሞ ሪል ስቴቱ ዘርፍ ላይ ተቀላቅላችሁ ጥሩ የሚባል ሂደት ላይ እንዳላችሁም ለመረዳት ችለናል። እንግዲህ የሆነ ሰው ጊዮን ሆምስን ያገኘው ቢባል የት አካባቢ ላይ ነው የሚገኘው? የምትገኙበትን ሳይት ለምን መረጣችሁት? በጣም ጥሩ። እንግዲህ መጀመሪያ አንድ ሰው ቤት ሲገዛ መምረጥ ያለበት ሎኬሽን ነው። ከሎኬሽን ቀጥሎ ነው ፕራይስ፣ ሌሎች ነገሮችን ቸክ ማድረግ ያለበት። ምክንያቱም አንዱ ሰው ሊኖርበት ሊያከራየው መልሶም ሊሸጠው እስከሆነ ድረስ እኛ ደግሞ ወሎ ሰፈር ወንጌላይት አካባቢ ይገኛል ሳይታችን። ለቦሌ ኤርፖርት 3 ኪሎ ሜትር ያልሞላ ኤሪያ ነው ማለት ነው። ስለዚህ ከሎኬሽናችን በተጨማሪ ደግሞ ጌትድ ኮምፓውንድ የሆነ 20 ካሬ ላይ ያረፈ መንደር ነው እያለማን ያለ ነው። በመንደራችንም እንግዲህ ዙሪያ የመንገድ አክሰሶች እንዲሁ ሙሉ ኢንፍራስትራክቸር እንደ ሃይማኖት ተቋማት እንዲሁ የሕክምና ማዕከላትን፣ ትምህርት ቤቶችን ያካተተ ዙሪያውን በመንገዶች የታጠረ በምስራቅም በሰሜን በደቡብ ዙሪያውን በመንገዶች የታጠረ ከዋና አስፋልት ደግሞ ከፕራይቬሲ አንጻር ወደ 100 ሜትር ገባ ያለ መንደር ነው እያለማን ያለን። ከመንደራችንም እንግዲህ ስገባልህ አንድ ሌግዠሪ ኮምፓውንድ ማሟላት ያለበትን ያሟላ ኮምፓውንድ ነው። ያም ማለት እንግዲህ ከአሁን ጀምሮ በአይዲያ ደረጃ አይደለም፣ የከርሰ ምድሯችን አክቲቭ ነው። እሱ እንግዲህ ቀጥታ ማገናኘት ነው የቀረን። 2 ብሎኮች በ2-3 ወር ጊዜ ውስጥ ልናስረክብ ስለሆነ ስታንድ ባይ ጀነሬተሮች፣ ትራንስፎርመሮች አስገብተናል። ስለዚህ 2 ቢልዲንጎች 95% በሚባል ደረጃ ድርጅቱ በራሱ ፋይናንስ ገንብቶ ለደንበኞች ለሽያጭ አቅርቧል ማለት ነው። ከሱም የተወሰኑ ስቶኮች ይኖሩናል። በመቀጠል ደግሞ 3ኛ ብሎክ የዛሬ 1 ዓመት ከ3 ወር ገደማ አካባቢ ቁፋሮ የጀመርነው ነበረ፣ ሰኔ ወር ላይ ማለት ነው፣ የዛሬ 1 ዓመት ገደማ። ስለዚህ እሱም አሁን የመጨረሻ ስትራክቸር ዘግተን የልስን ስራዎች እያጠናቀቅን ነው ማለት ነው። አሁን ደግሞ አክቲቭ ሽያጭ ላይ ያለ 4ኛና 5ኛ ብሎክ ይዘን መተናል ማለት ነው። ሳይታችን ግራፍሊ ለመግለጽ ያክል በኮምፓውንዳችንም እንግዲህ መጀመሪያ ለመግለጽ እንደሞከርኩት የመዋኛ ገንዳዎች፣ ጂም፣ ስፓ የመሳሰሉት ስታንድ ባይ ጀነሬተሮች በየህንፃዎቻችን 2 ሊፍቶች፣ አንድ ፍሎር ላይ 4 አባወራዎች ብቻ የሚገኙበት አፓርትመንቶች፣ እጅግ ዘመናዊ አፓርትመንቶችን በተመጣጣኝ ሪዝኔብል ፕራይስ በሆነ ይዘን መተናል ማለት ነው። በጣም ጥሩ። እንግዲህ አንተም ልትገልጽልኝ እንደሞከርከው ግንባታው ምን ይመስላል የሚለውን እኛም ወጥተን ለቤተሰቦቻችን እንግዲህ በአካል እየቃኘን የምናሳይ መሆኑን ከወዲሁ እንናገራለን። እንደው አሁን ላይ ምን አዲስ ነገር አለ ቢባል እንዴት ልታስረዳን ትችላለህ? እሺ፣ አሁን ላይ እንግዲህ በጣም ቆንጆ የሆነ ፕሮዳክት ይዘን ብቅ ብለናል። 5ኛ
አምስተኛው ብሎካችን ለሽያጭ አውጥተናል ማለት ነው። ያም ማለት እንግዲህ በጣም ቆንጆ እይታዎች አሉት። ዲዛይኑ ደግሞ ሞር የተሻለ ከስከዛሬዎቹ እንግዲህ አንድ ግንባታ እንደምታውቀው እያሻሻል ነው እና የምንሄደው። አሁን ደግሞ ሞር በዲዛይንም በቪውም የተለያየ በደንብ ቆንጆ የሆነ ቪው ያለውን አፓርትመንት G+15 አፓርትመንት ይዘን መተናል ማለት ነው። እንግዲህ ከሱም ዋጋቸውም ካሬያቸውም በደንብ ሪዝኔብል የሆኑ አፓርትመንቶች ይዘን መተናል ማለት ነው። በጣም ጥሩ። እንግዲህ አንድ ሰው ቤት ሲገዛ ቅድም የጠቀስከው መሰረታዊ ነገር እንዳለ ሆኖ ያ ማለት ሎኬሽኑ፣ ሌላኛው ነገር እንግዲህ ሰው የቤቱን ግንባታውን፣ ጥራቱን፣ የምትጠቀሙትን ማቴሪያል አይቶ ቀጥታ ወደ ሀሳብ የሚገባው ክፍያው ላይ። ስለዚህ የእናንተን ቤት ከዝቅተኛ እስከ ከፍተኛ በአቬሬጅ በምን ያህል ብር ልናገኝ እንችላለን? ኦኬ፣ ፕራይሳችን በተመለከተ እንግዲህ እንደነገርኩ ከጥራቱ ግንባታ ፍጥነታችንም አንዴም ሁለቴ መታችሁ ከጎበኛችሁት አንጻር የግንባታ ሂደታችን በጣም ፈጣን ነው። ኳሊቲያችንም በደንብ ስታንዳርዱን በጠበቀ ማቴሪያል ነው እየገነባን ያለን። ከዛ አንጻር እንግዲህ ፕራይሳችንም በቦሌ በወሎ ሰፈር ዙሪያ እንኳን ኮምፓውንድ አፓርትመንት ሲንግል አፓርትመንት በማይሸጥበት ዋጋ ነው ያወጣ ነው ማለት ነው። ይህን አምስተኛውን ብሎካችን አንዳንድ ህንፃ እንደዚህ ስናወጣ ለሽያጭ ፕሮሞሽናል ፕራይስ እናወጣለን ማለት ነው። ያም ማለት ቋሚ የመሸጫ ዋጋችን 120 ሺህ ብር ነው አሁን ላይ። ነገር ግን ቀድመው ለመጡ ለ10 ደንበኞች በካሬ ከ110 ሺህ እስከ 105 ሺህ ብር ድረስ የምንሸጥበት አጋጣሚ ያለ ማለት ነው። ስለዚህ የካሬዎቹ በተመለከተ ከ980 ሺህ ብር ጀምሮ እስከ 2.3 ማለትም 4 መኝታ እስከ 216 ካሬ ድረስ ካሬ አማራጮችና የክፍያ ሂደቶች አሉ። ከ10% ቅድመ ክፍያ ጀምሮ ነው እያስከፈልን ያለ ነው። ያ ማለት 94 ካሬ አንድ መኝታ ብለን ያወጣ ነው እኛ። በነገራችን ላይ እኛ ካሬዎቹ ሰፋ ያሉ ካሬዎች ናቸው ያሉ። ያ ማለት እንግዲህ ድርጅቱ በሪል ስቴት ዘርፉ እንደመጀመሪያነቱ ብራንዱን ጠብቆ በአሪፍ ጥራትና ስፋታቸውን የጠበቁ ቤቶች ነው። ምክንያቱም አንድ ህንፃ ሲገነባ እንደምታውቀው አብዛኛው ሪል ስቴት ማለት ይቻላል ከ60 70 ካሬ 50 ካሬ ጀምሮ ቤቶች ይወጣሉ እና ቤቶች አንድ ፍሎር ላይ በበዙ ቁጥር የናቹራል ላይት ናቹራል ቬንቲሌሽን እጥረት ይኖራል። እሱን ለመቅረፍ ደግሞ ድርጅቱን ብራንዱን ለማስጠበቅ አሁን ላይ የያዝናቸው ሙሉ በሙሉ ማለት ይቻላል ሚኒመም ካሬ ያለን ከ94 ካሬ ጀምሮ ነው። ስለዚህ የ94 ካሬው ዋጋችን ጠቅላላ ዋጋ ከ980 ሺህ ብር ጀምሮ ቅድመ ክፍያ ይኖረናል። ቶታል ፕራይሱ ደግሞ 9,800,000 ሺህ ብር ጀምሮ ነው። እንዲሁ ባለ ሁለት መኝታ ደግሞ በ144 ካሬ ተጨማሪ ሰራተኛ ክፍል የራሷ መታጠቢያ ቤት ያለው ቤት እሱም እንዲሁ በ15 ሚሊዮን ጠቅላላ ክፍያ 1.5 ቅድመ ክፍያ ይኖረዋል ማለት ነው። ባለ 3 መኝታ ደግሞ 150 ካሬ ነው። እንዲሁ እሱም 16 ሚሊዮን ብር ይሆንና ቅድመ ክፍያችን 1.6 ነው። ባለ 4 ደግሞ ለየት ያለ በአይነቱ ቅንጡ የሆነ ቤት ከቪላ ቤት የሚመረጥ ቤት የራሱ የሰራተኛ ክፍል መግቢያ ራሱን ችሎ የኪችን እንዲሁ ላውንደሪ ክላስ ራሱን ችሎ መግቢያ ያለ እጅግ ዘመናዊ የሆነ ቤት ነው። እሱ ደግሞ ጠቅላላ ዋጋው ወደ 22 ሚሊዮን ብር ይሆንና ቅድመ ክፍያችን 2.2 ሚሊዮን ብር ይሆናል ማለት ነው። በጣም ጥሩ። እንግዲህ ያው የዋጋ ጉዳይ ከተነሳ አይቀር ለኔም ሆነ ለተመልካች ጥያቄ ይፈጥራል ብዬ የማስበው 9.8 ባለ አንድ መኝታ ትንሽ የተጋነነ መስሎ ተሰማኝ እና እሱስ እንዴት ነው የሚታየው? በጣም ጥሩ ጥያቄ ነው። አብዛኞቹ ደንበኞቻችንም ይጠይቁናል መኝታ ቤቱን ብቻ ነው እንጂ ኮንሲደር የሚያደርጉት። ነገር ግን ካሬውን ኮንሲደር ላደረገ ደንበኛ 94 ካሬ ማለት በጣም ሰፊ ሂውጅ የሆነ ቤት ነው። በጣም ትልቅ ቤት ነው። ሳሎኑ ብቻ ወደ 35-36 ካሬ ነው። መኝታ ቤቱ 20 ምናምን ካሬ ነው። ስለዚህ እኛ ባለ አንድ ብለን አመጣ ነው እንጂ በሌሎች ሪል ስቴቶች ላይ እንደምታውቀው ባለ 3 መኝታም ባለ 2 መኝታም ብዙዎቹ አድርገው ይሰሩታል እና እኛም ኢቭን ባለ አንዱ ብቻ ሳይሆን ባለ ሁለቱም ባለ ሶስቱንም ሞዲፋይ አድርገው ባለ አንዱን ባለ 2 ባለ 3 ማድረግ ይችላሉ። ምክንያቱም 94 ካሬ በጣም ትልቅ ነው እና የራሳቸውን አርኪቴክት ተጠቅመው ባለ 2 ባለ 3 ማድረግ ይችላሉ። ባለ ሁለቱም 144 ካሬ ነው እንደነገርኩህ። እሱም ተጨማሪ ሰራተኛ ክፍል ስላለው እሱን የሰራተኛውን ሰፋ አድርጎ ባለ 3 መኝታ መሆን ይችላል ማለት ነው። በጣም ሰፊ ሳሎን፣ ሰፊ ባልከኒ፣ ሰፊ ኪችን፣ ሰፊ መኝታ ቤቶች ያሏቸው ቤቶች ናቸው። ምክንያቱም ከመጀመሪያው ላይ እንደነገርኩህ ድርጅቱ ብራንዱን ለመጠበቅ ሰፋ ያሉ ቤቶችን በሪዝኔብል ፕራይስ ነው ይዞ የመጣ። ስለዚህ ይሄ የዋጋው 9.8 ያልኩህ ከካሬው አንጻር ነው እንጂ ከመኝታ ቤቱ አንጻር አይደለም ማለት ነው። እንግዲህ እንደነገርኩህ አሁን ካልኩህ ካሬዎች በተጨማሪ በ1.5 ሚሊዮን ብር አንድ ሰው መሀል ቦሌ ወሎ ሰፈር ላይ የቤት ባለቤት መሆን ይችላል ማለት ነው። ያም ማለት እንግዲህ በ150 ካሬ ባለ 3 መኝታ ቤት ነው ማለት ነው። በ1.5 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። በጣም ጥሩ።
የምትገነቡት የግንባታ አይነት ላይ ስናወራ ቀደም ኮምፓውንድ ነው ብለኸኛል እና ደግሞ ብዙ ጊዜ በማስረከብ በጣም ሌት የሚሆኑት ኮምፓውንድ የሚገነቡ ሪል ስቴቶች ናቸው። በስምም መጥቀስ ካስፈለገ የምናውቀውም ስለሆነ ማለት ነው። እና እነዚህ ሪል ስቴቶች እንደ ምክንያት የሚያነሱት ብዙ ስለምንገነባ ነው የሚሉት። እናንተ አሁን ደግሞ እያላችሁን ያላችሁት በጣም በፍጥነት እናስረክባለን፣ በፍጥነት እንገነባለን ነው። ይህ ነገር እንዴት ነው? አይጋጭም? በጣም ጥሩ ጥያቄ ነው። አንተም እንደጠቀስከው ኮምፓውንድ አፓርትመንት ሲገነባ የዴሊቨሪ ታይም ኢሹ ይነሳል በደንበኞች በኩል። ያም ማለት እንግዲህ ሙሉ ኮምፓውንዱን አንዴ ሲጀምሩና የሆነ የመግበስበስ አይነት ነገር ሲመጣ ዴሊቨሪ ታይም ኢሹ ያስነሳል። እኛ ግን የምናደረግን እሱን ለመቅረፍ ሳይታችን እንግዲህ እንደምታየው ወደ 20 ካሬ ላይ ያረፈው ሬክታንግል ቅርጽ ነገር ነው። በሬክታንግል በአንደኛው ጫፍ ላይ ነው ግንባታውን የጀመርን። ድርጅቱ መጀመሪያ እንደጠቀስኩልህ አንደኛው ለየት የሚያደርገው ድርጅቱ በራሱ ፋይናንስ ነው፣ ፍሎር ፕላን አይደለም እየሸጥን ያለ ነው። ከዛም አንጻር እንግዲህ የተገነቡ ቤቶችን ነው እየሸጥን ያለ ነው። በራሱ ፋይናንስ ገንብቶ ለሽያጭ አቀረበ። አሁንም 95% የደረሱትን ለማስረከብ እየተዘጋጀን ነው ማለት ነው። አንዱ እንዳይረብሸው ደግሞ ወደ 29 ሜትር የሚሆን አስፋልት አለ በኮምፓውንዳችን መሀል ላይ። ያ አስፋልት እንግዲህ ትልቁ የቦሌ 20-30 ሜትር አስፋልት ያክል ተሻግሮ የመገንባት ያክል ነው። የገቡትን ደንበኞች እንዳይረብሻቸው የኮንስትራክሽን መግቢያችን በሌላኛው ሳይድ ይሆንና ከስር ነው እያስረከብን የምንሄደው እንጂ ሙሉ ኮምፓውንዳችን አንዴ እስኪረከብ ድረስ፣ ምክንያቱም አንዴ ጀምረን ሁሉንም ገነባ ትንሽ ሌት የመሆን ጸባይ ይኖራልና እሱን ለመቅረፍ ምን አደረግን? ሁለት ህንፃዎች እየገነባን እየጨረስን እያካተትን የኮምፓውንድ ስሜት እንዲሰማቸው እያደረግን፣ ምክንያቱም አሁን ጀምሮ አብዛኛው የሚባለው ፋሲሊቲዎች እየተሟሉ ነው። ከርሰ ምድሯችን ቅድም ለመጥቀስ እንደሞከርኩት አክቲቭ ሆኗል። ምክንያቱም ኮምፓውንዱ እስኪያልቅ ድረስ አንጠብቅም። እሱንም ከርሰ ምድሯችን በተጨማሪ ደግሞ ሊፍቶች ገብተዋል፣ ስታንድ ባይ ጀነሬተሮች ገብተዋል። ይህን ኮምፓውንድ የምናስረክበው በፌዝ ነው እንጂ ኮምፓውንዱ እስኪያልቅ ድረስ አንጠብቅም ማለት ነው። በጣም ጥሩ። እንግዲህ አሁን ያልከውን በልዩነት ልውሰደው። ሌላስ የሆንን እንለይ ቢባል ከሌላ ሪል ስቴቶች አንጻር ያው በጣም ብዙ አልሚ ስላለን እናንተን እንደ ጊዮን ሆምስ ምንድን ነው ሊለያችሁ የሚችለው? ጊዮን እንግዲህ ይለያል ያልንበት ምክንያት አንደኛ ሎኬሽናችን ቦሌ ወሎ ሰፈር ነው። ከሎኬሽኑ በተጨማሪ ደግሞ ቦሌ ወሎ ሰፈር ዙሪያ አንዳንድ ሲንግል ቢልዲንጎች ናቸው እንጂ በሪል ስቴት ደረጃ ያሉ ኮምፓውንድ አፓርትመንት የሉም። ይሄ ቦሌ ወሎ ሰፈር ዙሪያ ላይ የመጀመሪያው ኮምፓውንድ ነው። ሁለተኛ ደግሞ ገንብተን ነው እንጂ የምንሸጠው ፍሎር ፕላን እና ሳይተን ወይም በአይዲያ ደረጃ ያለ ነገር አይደለም። እንግዲህ ከተማው ላይ እንደምታውቀው ብዙ ሪል ስቴት አለ። አብዛኛው ሪል ስቴት ፍሎር ፕላን ነው እየሸጠ ያለ። እኛ ግን አትሊስት የሚታይ ነገር ሰዎች ቤቱን አይተው እንዲገዙት የሚታይ ነገር ቤታቸው ፓርቲሽን ተሰርቶ በቻክ ደረጃ ላይ አይተው ነው ማለት ነው ደንበኞች ቤት የሚገዙት። ሌላ ደግሞ ለየት የሚያደርገን በፍሎር ያሉ ቤቶች ዲዛይናችን እንግዲህ አርክቴክት በጣም ተጠብቦ ነው የሰራበት። አንድ ፍሎር ላይ 4 ቤቶች ብቻ ናቸው ያሉ። ያም ማለት እንግዲህ አንግል ላይ ነው ያሉ 4ቱም ቤቶች ማለት ነው። 2 ቤቶች ወደፊት፣ 2 ቤቶች ወደ ጀርባ ናቸው ማለት ነው። እሱ ለየት ያደርገናል። ሁሉም ቤቶች የተፈጥሮ ብርሃን፣ የተፈጥሮ አየር እንዲኖራቸው ያግዛል ማለት ነው። ይሄ ዲዛይናችንም በጣም ጥሩ። ከመውጣታችን በፊት ማጠቃለያ ቢሮ ላይ ማንሳት አለብኝ ብለህ የምትለው ነጥብ ካለ ንገረንና ወጥተን ደግሞ ሳይቱ ላይ አሁን ያልከንን መሰረታዊ ነጥቦች እያነሳን ሳይት ላይ እና ይሆናል ማለት ነው። በጣም ጥሩ። ቅድም ለመጥቀስ እንደሞከርኩት አሁን ሞር ፎከስ የማደርገው ደንበኞች የእኛን ፕሮግረስ ሲከታተሉ የቆዩም እንዲሁ ያልገዙ የገዙም ደግሞ ላልገዙ ደንበኞች እንዲሁ ሪከመንድ እንዲያደርጉት ፕሮግረሳችን በጣም ቆንጆ ላይ ነው። አሁን ደግሞ 5ኛው ብሎክ ላይ ጠቀም ያለ ዲስካውንት ነው። በብር ሲሰላ ከ1 ሚሊዮን እስከ 2.5 ሚሊዮን ብር የሚደርሱ ቅናሾች አሉን ማለት ነው። ስለዚህ የዚህ ድል ተጠቃሚ እንዲሆኑ መልእክቴን አስተላልፋለሁ። በጣም ጥሩ። እሺ ፈቃድ ከሆነ ደግሞ ወጥተን ሳይት ላይ ብናይ መልካም። ሳይት ላይ Okay. ቀደም እንግዲህ ቢሮ ላይ ብዙ ባወራ ነው መሰረት እንግዲህ ሳይቱን ልናየው መተናል። እንግዲህ ከሳይታችንም የሚታዩት ነገሮች ለምሳሌ ከርሰ ምድር ውሃችን አክቲቭ ነው። ከዚህ ጋር ምስራቅ ዳቦ አለበት አንደኛው ኩባንያ ነው አክቲቭ ነው። ቀጥታ ለነዚህ ማገናኘት ነው። ሁለቱ ብሎኮች የምናያቸው ሊረከቡ ነው ማለት ነው። ብሎክ 1 እና ብሎክ 2 ሊረከቡ ነው ማለት ነው። ስታንድ ባይ ጀነሬተራችን አክቲቭ ነው። እንዲሁ ደግሞ ትራንስፈርመር እና ባካፕ ጀነሬተሮች ገብተዋል ማለት ነው። ሁለቱን ነገሮች አክቲቭ አድርገናል። ቤዝመንታችን ደግሞ ቀደም ያልጠቀስኩልህ አንድ ደንበኛ ከኛ ጋር ቤት ሲገዛ አንድ ቤት ለገዛ 2 ፓርኪንግ ነው ያለን። ምክንያቱም 20 ካሬ በሙሉ ኮኔክትድ የሆነ ፓርኪንግ ነው ያለን። ያ ማለት እንግዲህ ውስጥ ላይ አሳይን የተደረገ አንድ ፓርኪንግ ይኖረዋል። በኮምፓውንዳችን መሀል ላይ ደግሞ ወደ 29 ሜትር አስፋልት ስላለ ተዋይ መንገዶች እንዲሁ ሪዘርቭድ ፓርኪንጎች ግሪን ኤሪያዎች ስላሉ እሱ ላይ ሪዘርቭድ ፓርኪንግ አንድ ደንበኛ ከስራ ቦታ ውሎ መጥቶ ወደ ቤዝመንት ግዴታ መግባት የለበትም። ምሳሌ በላ ሲመጣ ቤዝመንታችን ላይ ለገስትና ለሪዘርቭድ ፓርኪንግ አለን ማለት ነው። ግሪን ኤሪያዎች ይኖሩናል። ከግሪን ኤሪያው ፊት ለፊት ደግሞ ምን አለን መሰለ የልጆች መጫወቻ ትልቅ ፕሌይግራውንድ አለን ማለት ነው።
ነው። ወደ 600 ካሬ ላይ ያረፈ ትልቅ ፕሌይግራውንድ ይኖርናል። እንደገና በተጨማሪ በየህንጻዎቻችን ዙሪያ ላይ ደግሞ ራኒንግ ትራክ አለን። ትልቅ የመሮጫ ትራክ ይኖርናል። ይሄ የመሮጫ ትራክ እንግዲህ ወደ 4-5 ሜትር ገደማ ከአጥራችን ርቀን ነው እየገነባ ነው ያለን። አንደኛ ምንም አይነት ተሽከርካሪ አይገባበትም። አዋቂዎች ሳይክል መጋለቢያ፣ ልጆች እንዲሁ መጫወቻ ያግዛል ማለት ነው። ስለዚህ ራኒንግ ትራክ በየህንጻዎቻችን ዙሪያ አለ ማለት ነው። እንግዲህ እንደምናያቸው እነዚህ ሁለቱ ብሎኮች ልናስረክባቸው ነው። ኦልሞስት ከአንድ ወር ከ2 ወር በኋላ የሚረከቡ ይሆናል ማለት ነው። ቅድም እንዳልኩ በፌዝ ነው የምናስረክበው። ሁለቱ ብሎኮች ይረከባሉ። ቀጣይ ደግሞ በዛኛው ጌት ነው ኮንስትራክሽን መግቢያችን የሆነው አሁን ላይ ማለት ነው። እነዚህን ሳይት ሰፈሩን አጽድተን ሙሉ ልናስረክብ ነው ማለት ነው። በጣም ጥሩ። እንግዲህ የተለያዩ መሰረታዊ የሆኑትን ለግቢ የሚያስፈልጉትን አስፈላጊ ነገሮች ደግሞ መሰረተ ልማቶች ነግረኛል። እንደ መብራት፣ እንደ ከርሰ ምድር ውሃ ያለ ግሪን ኤሪያ፣ የተለያዩ እዚህ ጋር የፓርኪንጉን ኢሹ አንስተናል። የሆነ ሰው አሁን በፍጥነት ቤት ገዝቶ መግባት ቢፈልግ እናንተ ጋር ያሉት ቤቶች አሁን ላይ ካለቁት ላይ ቤት አይኖራችሁ? በጣም ጥሩ። እንግዲህ ከኛ ጋር መጀመሪያ ቅድም ለመጥቀስ እንደሞከርኩት ሁሉንም የፕሮግረስ ደረጃ ይዘን ነው ለሽያጭ የቀረብ ነው። ስለዚህ 95% ካለቀው ላይ ሽያጭ ይኖርናል። የተወሰኑ ስቶኮች አሉ። እንደዚህ አስቸኳይ ለሚፈልጉ ደንበኞች ውስን ስቶኮች ይኖሩና እንደገና ደግሞ ቀጣይ 80% ካለቀው ላይም የተወሰነ ስቶክ ይኖራል። ቀጣይ ደግሞ አራተኛ ብሎካችን ብሎክ 4 ካልነው ላይም የተወሰነ ስቶክ ይኖራል። ሞር ግን ለፍሎር ሴንሲቲቭ ለሆኑ ደንበኞቻችን እንዲሁ ደግሞ አከፋፈል ረዘም ላለ ለሚፈልጉ ደንበኞች አምስተኛው ብሎካችን በተመጣጣኝ ዋጋ በታላቅ ዲስካውንት ጋር ይዘን የመጣ ነው። አምስተኛው ብሎካችን ላይ ነው ማለት ነው። ሌላኛው ደግሞ ቅድም ለመጥቀስ እንደሞከርኩት ከአሉት አሚኒቲዎች በተጨማሪ 2 ሞሎች ይኖሩናል። አንድ ሾፒንግ ሞል፣ አንድ ደግሞ ለ6-7 ኩባንያዎች አሉን ብያለሁ ቅድም። ለነሱ ሄድኳርተር የሚሆን አንድ ህንጻ ይኖረናል ማለት ነው። እነዛ የሚሆኑት ጫፍ ላይ ይሆናል። ይሄንም ለመጥቀስ የሞከርኩት ቤትና ሱቅ አንድ ላይ አንገነባም። ጊዮን ለየት የሚያደርገው አንደኛው ነው ይሄ ነው። ሱቆቹ የሚሆኑት እዛ ላይ ነው ማለት ነው። ሾፒንግ ሞሉ ማለት ነው። እንደ ፋርማሲ፣ ስፓ ምናምን የመሳሰሉት ሞሉ ላይ ነው የሚሆኑት ማለት ነው። ስለዚህ የኛ ቤቶች ከፈርስት ፍሎር ጀምሮ እስከ መጨረሻው ድረስ ቤቶች አፓርትመንቶች ናቸው ማለት ነው። ለደንበኛው ከፕራይቬሲ አንጻር እንደምታውቀው ሱቅና ቤት አንድ ላይ ሲሆን ትንሽ የመረባበሽ ነገር እንዳይኖር ብለን መጀመሪያም ቅድም እንደጠቀስኩልህ ድርጅቱ በዚህ ልክ ነው ብራንዱን ጠብቆ እየሰራ ያለው ማለት ነው። በጣም ጥሩ። እሺ እንግዲህ እስኪ ውስጥ ላይ ደግሞ ገብተን ቤቶቹ ምን ይመስላሉ የሚለውን ማየት ብንችል። በጣም ጥሩ እንያቸው ቤቶች። በመጀመሪያ አሁን 144.75 ካሬ ባለ 2 መኝታ ተጨማሪ ሰራተኛ ክፍል በአይነቱ ለየት ያለ በጣም ቆንጆ ዲዛይን ያለው ቤት ነው ማሳይህ። ይሄ ቤት ማለት እንግዲህ በጣም ሰፊ ሳሎን ኤክስትራ ሜድስ ያለው ይሄን ሜድሱን እንደገና ወደ 1 መኝታ ቀይሮ ደንበኛው ባለ 3 መኝታ ማድረግ ይችላል። ስለዚህ እንደምታየው በጣም ሰፊ የሆነ ሳሎን፣ አቀማመጡ በጣም ቆንጆ የሆነ ሳሎን አለው። ኪችናችን ደግሞ በጣም የተፈጥሮ ብርሃን ያለው ቤት ነው ማለት ነው። ለኪችኑም ናቹራል ቬንቲሌሽን ያለው ነው ማለት ነው። ስለዚህ በኦፕን ኪችንም ክሎዝድ ማድረግ ይችላሉ ደንበኞች፣ በእነሱ ምርጫ እንሰራዋለን ማለት ነው። ስለዚህ ከዚህ ቤት እንግዲህ ለየት የሚያደርገው ኤክስትራ ሜድስ አለው። በተጨማሪ ደግሞ እንደምናየው ቤቱ በጣም የተፈጥሮ ብርሃን ያለው ቤት ነው ማለት ነው። 2 መኝታ ተጨማሪ ሰራተኛ ክፍል ያለው ቤት ነው ማለት ነው። ሲሊንግ ሄታችን ደግሞ እንግዲህ እንደምታየው በጣም ቆንጆ ወደ 3 ሜትር ገደማ የሆነ ሲሊንግ ሄት አለው ማለት ነው። ለአንድ ቤት እንግዲህ አንድ ደንበኛ ሲገዛ ሲሊንግ ሄት፣ ናቹራል ላይት የመሳሰሉትን ማየት ወሳኝ ነገር ነውና የሲሊንግ ሄቱን ከፍ ማለቱ ለተፈጥሮ ብርሃን ያግዛልና 3 ሜትር ገደማ የሚሆን ሲሊንግ ሄት አለው ማለት ነው ቤታችን። በጣም ጥሩ። ቅድም አንስተህልኝ ነበር በፍሎር ያሉት ቤቶች የማይጋጩ ቤቶች ናቸው፣ ቀለል ተደርገው ነው የተሰሩት። ያ ማለት እንግዲህ ብዙ ቤቶች ፍሎሩ ላይ አይኖሩንም ብለናልና ስንት ቤቶች ናቸው እዚህ ጋር የሚኖረው? እዚህ ቢልዲንግ ላይ በፍሎር 5 ቤት ነው ያሉ። ወደ 68 ካሬ የሚሆን ሎቢ ስፔስ ይኖርና ይሄ ሎቢ እንግዲህ ለቀቅ ማለቱ ምንድነው ለሁሉም ቤቶች የናቹራል ላይት እንዲኖራቸው ያግዛል ማለት ነው። በጣም ጥሩ። እስኪ ይሄንን ቤት ይሄ ነው፣ ይሄ ሳሎን ነው፣ ይሄ ኪችን ነው እያልን ደግሞ ማየት ስለሚኖር እየዞርን ብናይ በጣም ጥሩ። ይሄ እንግዲህ መጀመሪያ እንዳየነው ይሄ ሳሎናችን ነው። ኦልሞስት ወደ 36-38 ካሬ ገደማ ነው ሳሎኑ ማለት ነው። እንግዲህ ሊቪንግ እና ዳይኒንጉም አሳይን የተደረገ ነው። ከዚህ በተጨማሪ እንግዲህ ስንሄድ ወደ መኝታ ቤቶቹ እንሄዳለን ማለት ነው። መጀመሪያ ወደዚህ ስንገባ የልጆች መኝታ ቤት እናገኛለን። ሰፋ ያለ ለቀቅ ያለ የልጆች መኝታ ቤት ነው ማለት ነው። ፊት ለፊት ደግሞ ከሳሎን ለሚመጣና እንግዳ እና ለዚህ መኝታ ቤት ኮመን ባዝሩም ይኖረናል ማለት ነው። እንግዲህ የልጆች መኝታ ቤትም እንግዲህ እንደምታየው በጣም ቆንጆ ናቹራል ላይት ያለው ነው። የራሱ ባልከኒ አለው ማለት ነው። ከዚህ በተጨማሪ ወደ ማስተር ቤድሩማችን ስንሄድ የራሱ ባዝሩም በጣም ትልቅና ሰፊ ማስተር ቤድሩም ይኖረናል ማለት ነው። ማስተር ቤድሩማችን በተመለከተ እንግዲህ እንደምታየው ብዙ ቦታ ላይ ሳሎን የሚያደርጉት ስፔስ ነው። በጣም ሰፊ የሆነ ማስተር ቤድሩም ነው። ለቀቅ ያለ ስፔስ ነው ያለው ማለት ነው። እንደምናየው የራሱ ባዝሩም ደግሞ ወደዚህ ይኖረዋል። ወደዚህ ክሎዜቱ ይሆናል። ይሄ ደግሞ የቤድሩሙ ኤሪያ እንደገና ደግሞ የመጽሐፍ ሸልፎች ምናምን ማስቀመጥ ይችላል ማለት ነው። የራሱ ባልከኒ ናቹራል ላይት ያላቸው ቤቶች ናቸው ማለት ነው። ቅድም
ቅድም እንደጠቀስኩልህ ሁሉም ቤቶች የተፈጥሮ ብርሃን የተፈጥሮ አየር ያገኛሉ ያልኩህ ለዚህ ነው ማለት ነው። በጣም ጥሩ። ስለዚህ እቺ የማስተር ቤድሩሟ ይሄኛው የማስተር ቤድሩሙ ባዝሩም ነው ማለት ነው። ሁሉም ቤቶቻችን የማስተር ቤድሩሙም ኮመን ባዝሩሙ የማስተር ቤድሩም ባዝም ተፈጥሮ አየር የተፈጥሮ ብርሃን እንዲያገኙ መስኮት አላቸው ማለት ነው። የራሳቸው መስኮት አላቸው። ይሄኛው ደግሞ ቅድም እንደነገርኩህ ኮመን ባዝሩም ነው። ከሳሎን ለሚመጣና የልጆች መኝታ ቤት የራሱን የቻለ ባዝሩም አለ ማለት ነው እዚህ ጋር። በጣም ጥሩ። እንግዲህ ባለ 2 መኝታ 145 ካሬውን ቤት ነው እንግዲህ አሁን ያሳየህን። በምን ያህል ብር ነው ይህንን ቤት የምናገኘው? በጣም ጥሩ። እንግዲህ እንደየ ብሎኮች ዋጋቸውም ይለያያል ብያለው ቅድም እንደጠቀስኩልን። ስለዚህ ብሎኳና ብሎክቱ በአስቸኳይ ጊዜ ለሚፈልጉ ደንበኞች ያለቁ ቤቶች ናቸው ማለት ነው። አሁን አክቲቭሊ ታላቅ ዲስካውንት ያደረግን ለብሎክ 5 ነው። 5ኛው ብሎካችን አዲስ ግንባታ የረጅም ጊዜ ክፍያ ለሚፈልጉ ደንበኞቻችን ነው ማለት ነው። ስለዚህ ያም ማለት ይሄ 145 ካሬ ያለበት ካሬ ራሱን ብሎክ 3 ብሎክ 4 እና ብሎክ 5 ተመሳሳይ ዲዛይን ያደረግነው። ያ የሚያደረግንበት አብዛኞቹ ደንበኞቻችን ኮሜንታቸው በጣም የተሻለ ዲዛይን ነው ስላሉን 3ቱን ብሎኮች የተመሳሳይ ዲዛይን አድርገናል ማለት ነው። ያ ማለት እንግዲህ ይህን ቤት ከአዲሱ ብሎክ ላይ እናገኘዋለን ማለት ነው። ዋጋው እንግዲህ በአጠቃላይ ቅድም ለመጥቀስ እንደሞከርኩልህ 15 ሚሊዮን ብር ይሆናል። ቅድመ ክፍያችን 1.5 ሚሊዮን ብር ይሆንና ደንበኛ በ10% ቅድመ ክፍያ የቤት ባለቤት መሆን ይችላል። ነገር ግን ቅድመ ክፍያቸውን ከፍ ባደረጉ ቁጥር ያም ማለት 20% ሲከፍሉ እንዲሁ የካሬ ዋጋችን ከ105 ሺህ ብር እየቀነሰ ይሄዳል ማለት ነው። ቅድም ቀድመው ለመጡ ደንበኞች ከ110 እስከ 105 ሺህ ብር ብያለሁ እና አሁን ላይ ቅድመ ክፍያቸውን ደግሞ ከፍ አድርገው ለሚገዙ ደንበኞች 100% ለከፈለ ደንበኛ 94500 ብር እየሸጥ እንገኛለን ለአዲሱ ብሎካችን ማለት ነው። ስለዚህ ቅድም ሃይላይቱን ለመጥቀስ እንደሞከርኩት ባለ 1 መኝታ 94 ካሬ ነው። ባለ 2 ባለ 3 መሆን ይችላል። የሱ ጠቅላላ ዋጋው 9.8 ሚሊዮን ብር ነው። ቅድመ ክፍያችን 980 ሺህ ብር ነው በ10% ቅድመ ክፍያ ከሆነ ማለት ነው። ቶታል 100% ከፍላለሁ ላለ ደንበኛ ግን በ8 ሚሊዮን 700 ሺህ ብር እየሸጥ እንገኛለን። እንደገና ባለ 2 መኝታ 144.75 ካሬ አሁን ያለንበት ራሱ ዲዛይን ቤት ነው ማለት ነው። ይህን ቤት ጠቅላላ ዋጋው 15 ሚሊዮን ብር ቅድመ ክፍያችን 1.5 ነው። እንዲሁ ከፍ አድርጌ ከፍላለሁ ላለ ለዚህም ቅናሽ ይኖራል። ባለ 3 መኝታ ደግሞ 150 ካሬ በጣም ቆንጆ ዲዛይን ያለው ቤት አለን። እሱም ጠቅላላ ዋጋው 15 ሚሊዮን 750 ሺህ ብር ይሆናል በአሁን በዲስካውንቱ ማለት ነው። የእሱ ቅድመ ክፍያችን 1 ሚሊዮን 500 ሺህ ብር ነው። ቅድመ ክፍያውን ከፍ ላደረገ እዚህም ቅናሽ ይኖረናል ማለት ነው። ባለ 4 መኝታ ቅድም ለመጥቀስ እንደሞከርኩልህ ደግሞ በጣም በአይነቱ በዲዛይኑ ለየት ያለ የቪላ ቤትን ስታንዳርድ የያዘ 2 በር ነው ያለው። አንድ ወደ ሰርቪስ ኳርተር የሚባል ነው። አንደኛው በር የምንገባው የሰራተኛ ክፍል ኪችን፣ ላውንደሪ ክላስ እና የሰራተኛ የራሷ መታጠቢያ ቤት ነው። ስለዚህ አንድ ደንበኛ ያንን በር ዘግቶ ወደ ውጭ ሀገር ፊልድ ቢሄድ ሙሉ ቤቱን ዘግቶ መሄድ ይችላል። ሰራተኛዋ ምንም ሳትቸገር መዛኛው ክላስ መኖር ትችላለች ማለት ነው። ከዛ ስንወጣ ወደ ሳሎንና ወደ መኝታ ቤቶች የምንሄድበት ሌላ በር ይኖረናል ማለት ነው። ስለዚህ 2 በር አለው። እሱ ቤት ጠቅላላ ዋጋው 22 ሚሊዮን 300 ሺህ ብር ነው። የእሱን ቅድመ ክፍያ 2.2 ሚሊዮን ብር ቅድመ ክፍያ ከፍሎ አንድ ደንበኛ የቤት ባለቤት መሆን ይችላል ማለት ነው። በጣም ጥሩ። ምናልባት እንግዲህ የመጨረሻው ሌላ አድርገውና ያ ማለት እንግዲህ 22 ሚሊዮን ብር ያልከኝን ባለ 4 መኝታውን ምናልባት ከፍተኛ የሆነ ክፍያ ያ ማለት 100% የሆነ ሰው ቢከፍል ዋጋው ስንት ይሆናል ማለት ነው? በጣም ጥሩ። 100% ለከፈለ መጀመሪያም ከዚህ ላይ ጠቅላላ ዋጋው በ120 ሺህ ብር ኦልሞስት ወደ 24-25 ሚሊዮን ብር ነው። ነገር ግን አሁን በ10% ቅድመ ክፍያ በ105 ሺህ ብር እየሸጥን ነው። ቅድመ ክፍያውን ከፍ ባደረገ ቁጥር ደንበኛው በ94500 ብር እናደርግለትና ቶታል ፕራይሱ 20 ሚሊዮን ብር ይሆናል ማለት ነው። ስለዚህ ከመጀመሪያው ከነበረው ክፍያ ላይ ኦልሞስት የ4 ሚሊዮን 3 ሚሊዮን ገደማ ቅናሽ ያገኛል 100% ለከፈለ ደንበኛ ማለት ነው። በጣም ጥሩ። በእውነቱ ከልብ እናመሰግናለን። በጣም ሰፋ ያለ ማብራሪያ ያለምንም መከልከል ነው የሰጠነው። ኮምፓውንዱን ሙሉ በሙሉ ማየት ችለናል ብለን እናስባለን። እኛ ያላነሳናቸው ምናልባትም እንግዲህ ተመልካቾቻችን ጥያቄ የፈጠረባቸው ነገር ካለ ደውለው እንዲጠይቋችሁ ስልክ ቁጥራችሁንና አድራሻ ብትነግረን። በጣም ጥሩ። እንግዲህ ቅድም እንደነገርኩ ስለ ቢዝነስ ሚዲያ ላይ አይተን የመጣን ለሚሉ ደንበኞች ለ10 ደንበኞች ቅናሽ አድርገናል። ስለዚህ እሱን ጠቅሰው ለመጡልን ደንበኞች ታች በምናስቀምጠው ስልክ ቁጥር ማለትም 0911274652 ወይም 0937425955 ላይ ቀጥታም በመደወል ዋትስአፕም፣ ቴሌግራም፣ ሌሎችም ሶሻል ሚዲያ አማራጮችን በመጠቀም መደወል እና ሙሉ መረጃ እንዲሁም የማማከር ስራ እንሰራለንና ማማከር ይችላሉ ማለት ነው። በጣም ጥሩ። ከልብ እናመሰግናለን።
ቻችን ባያችሁት መልኩ ለዚህ ሳምንት ያዝንላችሁ በሪል ስቴት ላይ የተሰማሩ ድርጅቶች ቅኝት በጊዮን ሆምስ ሪል ስቴት ላይ አድርገናል። ጊዮን ሆምስ እንግዲህ እንደምታዩት የተለያዩ ደረጃዎችን የጠበቁ ግንባታዎችን በመገንባት ላይ ይገኛል። ያ ማለት እንግዲህ በ95% በ80% እያለ የተለያዩ ቢልዲንጎችን ገንብቷል። በፍጥነት ቤት ለመያዝ ወይ ደግሞ በፍጥነት ቤት ለመግዛት ሀሳባችሁ ከሆነ 95% ደረጃ የደረሰ ግንባታ አላቸው። ከዛም ደግሞ እንደየፍጥነታችሁ ወይ ደግሞ እንደየፍላጎታችሁ የምትፈልጉትን አይነት ቤት መግዛት ትችላላችሁ እያለን ነው። እዚህ ሪል ስቴት ላይ መታችሁ የራሳችሁን ቤት መግዛት ካሰባችሁ እንግዲህ መታችሁ በአካልም መጎብኘት በስልክ ቁጥርም በመደወል ሙሉ መረጃ ማግኘት ትችላላችሁ እያለን ፕሮግራማችንን በዚህ መልክ አጠናቀናል። ይህን የመሰለ መረጃ ወደ እናንተ